ባለፉት 3 ተከታታይ ሳምንታት እጅግ አሳዛኝ የወንጀል ድርጊት ማቅረባችን ይታወሳል። ሁሉ ነገር ጠፍቶብኛል። በቃ በወላጅ እናቷና በእንጀራ አባቷ ሕይወቷ ያለፈው የበአምላክ ጉዳይ እንኳን እናት አይደለም እንጀራ አባትስ ልታስበው በማትችልበት ደረጃ ነው። በትዳር መካከል የሚፈጠር ያለ መግባባት ውጤት ሆኖ በታሪክ ተመዝግቧል። ለ7 ዓመት በትዳር አብረን ቆይተናል። የ11 ዓመቷ ታዳጊ የበአምላክ ወላጅ አባት ከዚህ ታሪክ ብዙዎች ብዙ ይማራሉ ብለዋል። ከስሜታዊነት ከእልህ ሊወጡ ይገባል። በሐሰተኛ የዲኤንኤ ምርመራ እኔ አባቷ እንዳልሆንኩ ተነገራትና አመነች። ወንጀሉ ከተፈጸመ ቆየት ያለ ቢሆንም ጉዳዩ የእናትና የልጅ ሆኖ እናት ገዳይ ልጅ ሟች ሆኖ ተነገረና የእናትነት ወጉ በመሻሩ ብዙዎች ጉድ ብለው ተወያዩበት። በእርግጥም የወንጀሉን አፈጻጸም ለመዘነውና ለነካው ከጉድም ጉድ ቢል አጋነንክ የሚለው የለም። ካቴና በተሰኘው የዩቲዩብ ቻናላችንና በአባይ ቲቪ የዩቲዩብ ቻናል እጅግ ብዙ የተመልካቾችን አስተያየት አስተናግደናል። የብዙዎች አስተያየት ሲጨመቅና ሲጠቀለል ምን አይነት ዘመን መጣ የሚል ግርምትና አስተያየትን ያዘለ ነበር። በወንጀሉ ዙሪያ ያሉ ብዙዎች ብዙ ተናግረዋል። የሀገርና የቤተሰብ ተስፋ የነበረችው በአምላክ በእናቷና በእንጀራ አባቷ ተሰቃይቷ ሕይወቱ አለፈ። ፖሊስ በምርመራ መዝገቡ እንደገለጸው ያልተፈጸመባት የስቃይ አይነት የለም። ከስቃይ ለመዳን ብዙ ትግል ብትገጥምም ሳይሳካላት ቀረ። ፖሊስ በጠንካራ ምርመራ ደረሰበት እንጂ ታዳጊዋ የሞተችው መርዝ ጠጥታ ነው ለማስባል ያልተቆፈረ ጉድጓድ፣ ያልተሸረበ ሴራ አልነበረም። ልጄን ለማየት እንኳን ለረጅም ጊዜ ተከልክዬ ነበር የሚሉት የሟች በአምላክ አባት ልጃቸው በሞተችበት ጊዜ በሚገርም አጋጣሚ ከባድ የመኪና አደጋ ደርሶባቸው በሞትና በሕይወት መካከል ስለነበሩ ልጃቸውን አፈር ለማልበስ እንኳን ሳይችሉ ቀርተዋል። በዛሬ የፕሮግራሙ ማጠቃለያ የበአምላክን አባት አስተያየት በስፋት ይዘን ቀርበናል። የበአምላክ እናትና አባት ቀደም ባሉት ዓመታት በሥራ አጋጣሚ የተገናኙ ይሁኑ እንጂ ተዋደውና ተፋቅረው በሥርዓተ ቁርባን የተጋቡ ጥንዶች ነበሩ። በተዋወቅን በ6 ወር ጊዜ ውስጥ ነው ወደ ጋብቻ የገባ ነው። ጋብቻችንም በቤተ ክርስቲያን በተክሊል በቁርባን ነበረ። እንግዲህ ወደዚህ ሕይወት ስለመምጣት ስትወስን በሕይወትህ የመጨረሻ ምርጫ አድርገህ በተለይ እንደ አንድ ሃይማኖት ሰው ይሄ ወሰነህ ቆርጠህ የምትገባበት በሥርዓተ ተክሊል በሥርዓተ ቁርባን የሚፈጸሙ ጋብቻዎች እንደ እድል ሆኖ ቸርነቱ ጊዜ እግዚአብሔር በስቶልን ነው ለኛ እንጂ በጣም ወይ የተሻለን ሰው ሆነን አይደለምና እግዚአብሔር ፈቅዶ በዚህ ትዳራችንን ፈጽመን ያው ሕይወታችንን ስንመራ ነበረ። ለ7 ዓመት በትዳር አብረን ቆይተናል። ይሁን እንጂ ምክንያቱ ባልታወቀ ሁኔታ ሥርዓተ ቁርባን የታሰረው ጋብቻ በፍቺ ተጠናቀቀ። ችግሩ የተከሰተው ከፍቺው በኋላ ነበር። እናት በፍርድ ቤት አሳድጋለሁ ብላ በወሰደቻቸው 2 የአብራኳ ክፋይ ልጆቿ ላይ የከፋ በደል ተፈጽም ጀመር። በተለይ በሟቿ በአምላክ ላይ ከወለደ አንጀት የማይጠበቅ በደል ይደርስባት እንደነበር በምርመራ መዝገቡ በሰፊው ተገልጿል። ልጄ እኔ ጋር መኖር ብትፈልግም በሐሰተኛ የዲኤንኤ ምርመራ እኔ አባቷ እንዳልሆንኩ ተነገራትና አመነች ይላሉ የሟች አባት። ደውላልኛለች፣ እንደወስዳት ጠይቃኛለች። ኦሬዲ ይህንን ለማድረግ ወደ ሕግ ነው ሄድኩት። እኔ ሕግ ላይ የነበረው ግን መዘግየት ቶሎ ውሳኔ ባለመስጠት ነገሩን ተንትኖ ተርጉሞ አፋጣኝ እርምጃ መወሰድ ይገባዋል ተብሎ ሌጋሊ ልጄን ወደ እኔ ለማምጣት አድርጌ የነበረውን ሂደት በመዘግየቱ በመጓተቱ ምክንያት እኔ ወዲያውኑ የመኪና አደጋ በአንድ ሳምንት ባልሞላ ጊዜ ውስጥ መኪና አደጋ ደረሰብኝ። ለረጅም ወራት ሆስፒታል ውስጥ ቆየው። ልጄ እንግዲህ መሞቷንም አላውቅም። እኔ ከአይሲዩ ውስጥ ወጥቼ በነቃው ሰዓት መጀመሪያ የጠየቅኩት ስለ ልጄ ነበር።
ጉዳዩ ምን ደረሰ፣ ልጄ እንዴት ሆነች፣ ምን ላይ ነው ያለው ኬዟ ብዬ ስጠይቅ አይ ችግር የለም ነገሮች እየሄዱ ነው፣ ችግር የለውም፣ ከፖሊስ ጋር ተነጋግረናል፣ ጠበቆችም ጉዳዩን እየተከታተሉ ነው ያሉት ነው የተባልኩት። እጅግ በጣም አለቅስ ነበር፣ ውስጥ ይጨነቅ ነበር። በቃ ልክ አጠገቤ የተፈጸመ ያህል እስኪመስለኝ ድረስ በጣም አለቅስ ነበረ። ሐኪሞቹ ምን ሆኖ ነው እስኪባል ድረስ ምንድነው ሰማ እንዴ ብለው ሁሉ እኔ አላቅም። አይ እንዲሁ ነው በቃ ይውጣለት ያልቅስ ተብዬ በጣም ሆስፒታል ውስጥ ረጅም ቀናት ለ2-3 ቀናት በጣም አለቅስ ነበር። ምን እንደሚያስለቅሰኝ አላቅም። የሚያስጨንቀኝ የልጄ ጉዳይ ነው የነበረውና እንግዲህ ስመጣም ቶሎ አልተነገረኝም። ይህን ታሪክ ምንም የማውቀው ነገር የለም። በቃ ድሬዳዋ ወሰዱኝና በአውሮፕላን ወገቤ ታስሯል። ቀጥ ተደርጌ ነው የታሰርኩት። ወገቤ ሰባራ ስለነበር አሁንም በብረት ነው ያለሁት። እንዲህ ስለነበር በቃ እንዲሁ አድርጋችሁ ባካችሁ ወይ በመኪና ወይ በአውሮፕላን ወሰዱኝ። አንዲ ሊያት ብዬ በምን ሰዓት ልጅ አርፋለች። ያ ወቅት ከባድ ነበር ለኔ። ያ ወቅት ከባድ ነበር። ሁሉም ነገር ቢያልፍ ይቀላል። የዛን ሰዓት ልጅህን ለማየት ጓጉተህ ፈልገህ መጀመሪያም ህመም የነበረብህ ሰው በዚህ መልኩ ደግሞ ልጅ ህይወቷ አልፏል ተብሎ ሲነገርህ ሊሰማህ የሚችለውን ነገር ዛሬ መግለጽ አልችልም። ሁሉ ነገር ነው የተበላሸብኝ። ሁሉ ነገር ጠፍቶብኛል በቃ። ምክንያቱም ረጅም ዓመት ጠብቂያቸዋለሁ ልጆቼን። ለረጅም ዓመት ከ10 ዓመት በላይ ወደ ትዳር እንዳልገባ ያደረገኝ ልጆቼን ለማሳደግ የነበረኝ ፍላጎት ነው። ከእናትየዋ ጀርባ ለመቆም በጣም ጥረት አደርግ ነበረ። አንድ ቁም ነገር ላይ እንዲደርሱ ትናፍቃለህ። ትልቅ እንዲሆኑ ትመኛለህ። ተምረው ውጤታማ እንዲሆኑ፣ እንደ ሰው እንዲያምርባቸው። ምክንያቱም በእኛ ትዳር መፍረስ ምክንያት ያጡት ትልቅ ነገር አለ። ፍቅር፣ የአባትነት ስሜት፣ የአባትነት ፍቅር ያልሰጠናቸው ብዙ ነገር አለ። ሁሌም ጓጓው አንድ ቀን ሞልቶ ለልጆቼ ያንን ሰጥቼ ደስተኛ ሆናለሁም ብዬ የምስለው ዓለም ነው የነበረኝና በአምላክን ሳጣት እንግዲህ ብዙ ነገር ነው የተበላሸብኝ። ብዙ ህይወቴን ጓጓለት የነበረውን ነገር ሁሉ ተስፋ አስቆርጦኛል። ምንም እንኳን ልጄን ትገልብኛለች ብዬ ባላስብም ቀደም ሲል የነበረው ባህሪዋ ኃይለኝነትና ያሰበችውን ከማድረግ ወደ ኋላ ስለማትል ምናልባት ይህ ባህሪዋ ለግድያው ገፋፍቷታል ብዬ አስባለሁ ይላሉ። ልጇን ትገላለች ብዬ አላስብም በፍጹም። ግን ኃይለኛ ናት። በቃ ያሰበችውን ነገር ካላደረገች፣ ያለችው ነገር ካልሆነ ወደ ኋላ ማትል ኃይለኛ እናት ነበረች። ግን ያው በቤተ ክርስቲያን ውስጥ ከማደጓ አንጻር ደግሞ እንዲህ አይነት ነገር እንዴት ተሰላለ በፍጹም ልታስቡ አትችልም። እንኳን እናት ያወለደችዋን አይደለም እኔ እንጀራ አባት በዚህ ልክ ይጨክናል። ልጄ ቤት ውስጥ እየጮኸች በር ተዘግቶ ቀኑ ሙሉ በምትጮህ ሰዓት በር ላይ ጫት እየቃመ ጎረቤት ምንድነው ተብሎ ሲባል በወላጅ በቤተሰብ መሃል ምን አገባችሁ እናንተ እየተባሉ ግቢ ውስጥ ተከራይ የነበሩ ሰዎች ድጋፍ እርዳታ እንኳን እንዳያደርጉ ይደረግ ነበር። ሁሉም ዛሬ እኮ የሚቆጩት በዛ ነው። ምን አለ ለምንድን ነው በዛን ሰዓት ወደ ህግ ያልሄድ ነው፣ ወደ ፖሊስ ያልሄድ ነው፣ ሌሎች አማራጮችን ያልተጠቀም ነው ብሎ የሚቆጩት በዛ ምክንያት ነው። እንኳን እናት አይደለም እንጀራ አባትስ ልታስበው በማትችልበት ደረጃ ነውና ህይወቷ ያለፈው እጅግ በጣም የሚያም ታሪክ ነው። በአምላክ በስነ ምግባር የታነጸች በትምህርቷ የተመሰገነች ተስፋ የሚጣልባት ልጅ ነበረች የሚሉት አባት ሲከፋኝ የምታውቅና የምትረዳኝ ልጄን ያጣሁት ይላሉ። በጣም ቆንጆዬ ልጅ፣ ጥሩ ጸባይ ያላት፣ ጎበዝ ተማሪ፣ ተስፋም ሰጥታኛለች። አየህ በአንድ ቀን አድጋለሁ፣ አንተ ጋር እመጣለሁ እኮ አይዞህ እሺ
ሲጠቁር ሲከፋኝ እንኳን ከወንዱ ልጄ እሷ ነበረች ፊቴን አይታ የሆንኩትን ነገር የምታውቀው። በጣም ትረዳለች። ሴት ልጅ ወደ አባቷ ያለውን ታሪክ ታውቃለህ። እሷ ደግሞ አብሬያት ስላልነበርኩኝ ሩቅም ስለነበርኩ በጣም ጉጉት አላት። አየህ ምን ትላለች? አንድ ቀን ከእናቴ ጋር አስታርቃችሁና አብረን እንኖራለን እሺ አባ ትላለች። እና ሚስት እንዳታገባ እሺ አባ፣ ሌላ ሚስት እንዳታገባ፣ እንጀራ እናት እንዳታመጣ፣ አንድ ቀን ከእናቴ ጋር አስታርቃችኋለሁ፣ አብረን እንኖራለን እሺ። ሁሌ ናፍቆቷ ይሄ ነው በቃ ሁል ጊዜ እኔም ጋር መሆን ትፈልጋለች፣ እናቷም ጋር መሆን ትፈልጋለች። እና በጣም ጎበዝ ተማሪ፣ ጎበዝ በተፈጥሮ ችሎታ ተሰጥቷቸው የሚመጡ ልጆች አሉና ጎበዝ ተማሪ ነበረች፣ ጨዋ ነበረች፣ ትሁት ነበረች። ማንም ነው የሚወዳት። በአምላክን አንድ ቀን ካያት የራስን የምታረጋት፣ ሁሉም ሰው የራሱ የሚያረጋት አይነት ባህሪ ያላት ልጅ ናት። እንዴት እንደመገልጽልህ አላውቅም። ብዙ ነገር ውስጥ ያለ ብዙ ነገር አለ። ትልቅ ቦታ ነበር የምጠብቃት። ደግሞ የሚገርመው ዋጋ ከፍዬባቸዋለሁ። ግዴታዬም ተፈጥሮ ግዴታዬም ስለሆነ ሞራላቸው ይጎዳል፣ አይምሯቸው ይጎዳል ብዬ በቃ ወደዚህ ህይወት እንዳልገባ አንዱ ምክንያት የነበረኝ እሱ ነው። በተለይ እሷ ትደግና አእምሯን ራሷን ትወቅ፣ ከዚህ ጭንቀት ትውጣ፣ ከዚህ ስጋት ትውጣ የሚል ሳቤን የነበረኝና ግን አልሆነም። እንግዲህ የታዳጊዋ ህይወት እንዲህና እንዲያ ተገልጿል። ሌሎች የተፋታችሁም ሆነ ልትፋቱ ያስባችሁ ባለትዳሮች ከዚህ የወንጀል ዘገባ ምን ትረዳላችሁ? ምንስ አዲስ የህይወት ምዕራፍ ተማራችሁ? ትዳር ታስቦበት የሚገባ ትልቅ የጸጋ አዳራሽ የመሆኑን ያህል ያለ መግባባት ሲከሰት ሊበላሽና ሊበጠስ የሚችል ነው። በዚህ መሃል ሳይወዱ ወደ ምድር ያመጣናቸው ሕፃናት የእኛን ኃጢአት የሚሸከሙ የእኛን ከርስ የሚገፉ ሸክማቸው የከበደ ሊሆኑ አይገባም። ፍቺን በሰለጠነ መንገድ መለያየትን የሕፃናትን ሕይወት ማዕከል ባደረገ ሁኔታ ሊሆን ግድ ነው። እኛው ወደ ምድር አምጥተናቸው የእኛን ስሜትና ፍላጎት ለማርካት ተስፋቸው ሲጨልም ሕይወታቸው ሲጨነግፍ እንደማየት ለወለደ አንጀት የሚከብድ የለምና ከኛ ሕይወትና ከበአምላክ የተቀጠፈ ነፍስ ብዙዎች ሊማሩ ስለሚገባ ነው ወደ ካቴና መጥቼ ለመናገር የፈለግኩት ይላሉ አቶ ግርማ። ወላጆች በፍቺ ምክንያት በሚፈጠር ጉዳይ ከስሜታዊነት ከእልህ ሊወጡ ይገባል። ከበቀለኝነት ስሜት ሊወጡ ይገባል። ልጆችን ግን የዚህ አካል ለማድረግ ለመጠቀሚያ መሞከር የሚያስከፍለው ዋጋ እኛ ምሳሌ ነን። እኛ ግልጽ ነን። በቃ የኛ ህይወት አስተማሪ ነው። ምክንያቱም የእልህኝነት አንዱ አንዱን ለማጥፋት በሚያስብበት መንገድ ውስጥ ልጆችን በዚህ ደረጃ ዋጋ ማስከፈል ባትሞትም እኮ ሞታለች። ቆሞም ቢኖሩ በእንደዚህ አይነት ህይወት ውስጥ የሚያድጉ ልጆች ኖርማሊ ተጎድተዋል። በቃ በመለያየቱ ምክንያት ብቻ ያጡት የስነ ልቡና ጉዳት ቀላል አይደለም። ምንም ልትገዛላቸው ትችላለህ፣ የማትሰጣቸው ነገር አለ። እናትነትን መስጠት አልችልም፣ አባትነትን መስጠት አትችልም። አባት እናትን ከነጠቀ የእናትን ቦታ በፍጹም መተካት አይችልም። እናት አባትን ከነጠቀች የአባትነትን ቦታ መተካት አትችልም። ስለዚህ ኦልሬዲ እነዚህ ልጆች በጣም የተጎዱ ናቸው። ስለዚህ ፈርዘር ነው ሄዶ ማሰብ ያለበት ለልጆች ምን ያህል መኬድ እንዳለበት። ምክንያቱም ከዛ በኋላ ልናገባ እንችላለን፣ ከዛ በኋላ ሌሎች ድርጊቶችን ልንፈጽም እንችላለን፣ ልንናገር እንችላለን። እነዚህ ሁሉ ለነሱ ህመም ናቸው። በየቀኑ ነው ልጆቻችንን እየጎዳን ያለ ነው፣ በየጊዜው። አንዱ እሱ ነው። ሌላው ተቋማት ከምንም ነገር በላይ ሴንሲቲቭ ሊሆኑ ይገባቸዋል። ይህንን የምለው ከበአምላክ ተነስቼ ነው።
ምክንያቱም በቅድመ መከላከል የወንጀል መከላከሉ ድርጊት ውስጥ ኦልሬዲ እኮ መነሻ ሐሳቦች አሉ፣ አሻራዎች አሉ። አየህ ለእንደዚህ አይነት ነገሮች ይበልጥ ትኩረት ሰጥቶ ሴንሲቲቭ ሆኖ ፕሮቴክት በማድረግ ደረጃ ልጆቹ ማግለል ካለበት እኮ ሕግ ሊያገል ይገባል፣ ሌሎችንም ነገሮች እርምጃዎች ሊወስድ ይገባልና ልጆች የበለጠ በየትኛውም አካል ከለላ ትኩረት ተደርጎ ሊጠበቁ ይገባል። ኃላፊነታችንን ልንወጣ ይገባናል። ሰማያዊ አደራ ናቸው። የሚያውቁት ነገር የለም። እኛን አምነው አባት ብለው እናት ብለው እኛ ላይ ተደግፈው ምግብ ከኛ ጠብቀው፣ ልብስ ከኛ ጠብቀው፣ ትምህርት ቤት ከኛ ጠብቀው፣ መጫወቻ ከኛ ጠብቀው ነው የሚኖሩትና ምንም ብታጎልባቸው ግን ሙሉ ፍቅር ሰጥተ ልጆችን ለማኖር በተለይ በፍቺ መሃል የሚጎዱ ልጆች ጉዳታቸው ከማንም የከፋ ነው። ማህበረሰቡም ጭምር ሊያግዛቸው ይገባል፣ ሊረዳቸው ይገባል። በፍቺ መሃል መንደር ውስጥ የሚያድጉ ጎረቤት አካባቢ የሚያድጉ ልጆች የበለጠ ትኩረትና እንክብካቤ ያስፈልጋቸዋል። ማህበረሰቡም ጭምር ይሄንን ላይ ይገባቸዋል። ማህበረሰቡም ጭምር ትኩረት ያስፈልጋል። ተጎድተዋል። ኦልሬዲ ውስጣቸው ያለውን ህመም የማይገልጹ ልጆች አሉ። ህመማቸውን የማይናገሩ ህፃናቶች አሉ። ማህበረሰብ ውስጥ ካለው ተጽዕኖ ተነስተው ራሳቸውን የማይገልጡ ራሳቸውን የሚደብቁ ልጆች አሉ። ስለዚህ ትምህርት ቤት አካባቢ፣ ማህበረሰብ አካባቢ ሁሉም ሰው የበኩሉን ድርሻ በማድረግ ልጆች ለተሻለ ፍሬ እንዲበቁ ሁላችንም ድርሻችንን ልንወጣ ይገባናል የሚል ሐሳብ ነው ያለኝ። ሰላም እኛ በዚህ አበቃን። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። የልጆች ጉዳይ በምድርም በሰማይም ያስጠይቃልና ከጋብቻ በፊት ከፍቺም በኋላ እጅግ ብዙ ሊያስቡባቸው የሚገቡ የቤት ሥራዎችን ከዚህ የወንጀል ድርጊት ይማራሉ።